ሰላም እንዴት አላችሁልኝ? ክብሯን የታላቀው የማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍል ሁሉ ሰላማችሁ ብዝት ይበል። ማንቸስተር ዩናይትድ ካርሎስ ባሌባን ማስፈረሙ ትናንትና በኦፊሻል ዌብሳይቶቹና በሶሻል ሚዲያዎቹ አናውንስ አድርጓል። ባሌባ ለማንቸስተር ዩናይትድ ምን ይሰጣል? ባለፈው ውድድር ዓመት ለምን ባሌባ ወረደ? 2024 ሲዝኑ እንዴት ነበረ? በአንደርላይንግ ናምበሮቹ በተለይ ደግሞ እሱን ይገልጻል በሚባሉት በሞቢሊቲ፣ በፕሮግሬሲቭ ራኒንግ፣ በፕሮግሬሲቭ ፓስ፣ በላይን ብሬኪንግ ፓስ ወይም ደግሞ በሎንግ ፓስ እንዴት ይገለጽ ነበር? እሱን ጉዳይ ልናቀርብ ልንተነትን ከእናንተ ጋር ቆይታ ልናደርግ ተገናኝተናል። ስለምታደምጡን ደግሞ ቆይታችሁን እኛ ጋር ስለምታደርጉ ከልብ ነው የምናመሰግነው። ትናንትና የእንግሊዝ ኤፍኤ ወይም ደግሞ ፒኤፍኤ የሚባሉ ፕሮፌሽናል ፉትቦል አሶሲዬሽን የሚያዘጋጀው አመታዊ የሊጉ ምርጥ ተጫዋች ሽልማት መከናወን ችሏል። እናም ብሩኖ ሚጌል ፈርናንዴዝ ያን ሽልማት ማግኘት ችሏል። በሶሻል ሚዲያ ነው ምለው ጥቂት መነጋገሪያ ነበረ። ሽልማቱ ለብሩኖ ፈርናንዴዝ ይገባል ወይስ አይገባም? ለምን ጥያቄው መነሳት እንዳስፈልገው ግራ ያጋባኛል። ዲክላን ራይስ የአርሰናል አማካኝና የፕሪሚየር ሊጉ ሻምፒዮን በጣም አስደናቂ የውድድር ዓመት ነው ያሳለፈ። ግን የብሩኖ ፈርናንዴዝን ክሬዲት ለማሳጣት የሚሞክሩ ሰዎች ጥቂት ስገረም ነበረ። ለክርክር የሚበቃ አይመስለኝም። ለኔ ሁለቱም ተጫዋቾች ቢመረጡ አንደኛው ደካማ ነው ማለት አይደለም። ሁለቱም በጣም አስደናቂ ሲዝን ያሳለፉት እና ለራይስ ሳይሰጥ ለብሩኖ መሰጠት እንደ ትልቅ ጥፋት የሚታይ ጉዳይ አይመስለኝም። ተቃራኒውም ቢሆን እንደዛ ስለሚሰማኝ ማለት ነውና በደንብ የሚገባው ክሬዲት ሊሰጠው የሚገባ ተጫዋች ነው። አስደናቂ የውድድር ዓመት ነው ያሳለፈው በግሉ እንደ ማንቸስተር ዩናይትድ ከነበረበት የዛ ከደረጃ ሰንጠረዥ ወገብ በታች ወደ አውሮፓ ሻምፒዮንስ ሊግ እንዲገባ ያስቻለው ብሩኖ ሚጌል ፈርናንዴዝ እንደነበረ ማስቻል መናገር ይቻላል ማለት ነው። ከረጅም ዓመታት በኋላ ብሩኖ ፈርናንዴዝ ወደዚህ ክብር ተመልሷል፣ የማንቸስተር ዩናይትድ ተጫዋች ውስጥ ማለት ነው። በርካታ የማንቸስተር ዩናይትድ ተጫዋቾች ይሄን አሳክተዋል። ግን የማንቸስተር ዩናይትድ የመጨረሻ ተጫዋች ይሄን ማሳካት የቻለ ከ16 ዓመት በኋላ ነው። ዋይኒ ሮኒ 2009-10 ላይ ይሄን የፒኤፍኤ ወይም ፕሮፌሽናል ፉትቦል አሶሲዬሽን ሽልማት ካነሳ በኋላ ያነሳ ተጫዋች አልነበረም። ከዛ ቀድሞ ኤሪክ ካንተና 1993፣ ሮይ ኬን 1999፣ 2000 ቴዲ ሼሪንግሃም 2001፣ ሩድ ቫን ኒስተልሮይ 2001፣ ክርስቲያኖ ሮናልዶ 2006-7 እንዲሁም ደግሞ በተከታታይ 2007-8 ራያን ጊግስ 2008-9 ዋይን ሮኒ 2009-10 አንስቷል። አሁን ብሩኖ ሚጌል ፈርናንዴዝ ከነዚህ ሌጀንዶች ተርታ የሚያሰልፈውን የፒኤፍኤ የእንግሊዝ እግር ኳስ ጸሐፊዎች ማህበርን ሽልማት ማሸነፍ ችሏል ማለት ነው። በዚህ ውድድር ዓመት በግሉ ብዙ ነገሮችን ያሳካል። የምንጊዜም የእንግሊዝ ምድር ቤስት የመጨረሻ ኳስ አቃባይ ሆኗል። የእንግሊዝ ፕሪሚየር ሊግ 2025-26 የዓመቱ ምርጥ ተጫዋች ነበረ። የ2025-26 ሲዝን የዓመቱ ምርጡ አሲስተር ፕላይሜከር ነበረ። የ2025-26 የዓመቱ ምርጥ የእግር ኳስ ጸሐፊያን አሸናፊ ነበር። አሁን ደግሞ የፒኤፍኤ አሸናፊ መሆን ችሏል ማለት ነው። የማንቸስተር ዩናይትድ የ2025-26 ምርጥ ተጫዋች ነበር። የእንግሊዝ ሁሉንም ነገር ማድረግ ችሏል። ብሩኖ ፈርናንዴዝ እንደ ተጫዋች ከማንቸስተር ዩናይትድ ጋር ከትልቅ ዋንጫ ጋር መታረቅ ባይችልም ወይም ትልቅ ዋንጫ የፕሪሚየር ሊግ ሻምፒዮንስ ሊግ ዋንጫ ማንሳት ባይችልም እንደ አንድ ተጫዋች ያለፉት 9 ዓመታት የሲዝን አበርክቶች ግን ይሄ የግል ሽልማት ይገባው ነበርና ያን ማድረግ ችሏል። ኮንግራ ብሩኖ ፈርናንዴዝ በዚህ የውድድር ዓመትም ያን ማድረግ እንደሚችል እናምናለን። ከመሸጋገሪያ ሙዚቃ በኋላ ካርሎስ ባሌባ ትናንትናና ዋናውና ትልቁ በማንቸስተር ዩናይትድ በኩል ውስጥ የነበረው ሜጀር ኒውሱ የካርሎስ ባሌባ ዝውውር ኦፊሻል መደረጉ ነው። ወይም ደግሞ በይፋ የማንቸስተር ዩናይትድ የቀጣዮቹ 5 ዓመት 20 ቁጥር ለባሽ መሆኑ መረጋገጡ ነው። እርግጥ ዝውውሩ ከተጠናቀቀ ጥቂት ቆይቷል። ለምሳሌ ቅዳሜ ዕለት ነው ሜዲካሉ ሙሉ በሙሉ ያጠናቀቀ። እነዚህን ትናንትና ማንቸስተር ዩናይትድ ፖስት ያደረጋቸው የፎቶ ሺቶች ከጄሰን ዊልኮክስ ጋር የነበሩትን ቆይታዎች ያደረጋቸው ውርለታ ነበር እና ጥቂት ዘግይት ብሎ ትናንትና ማንቸስተር ዩናይትድ አናውንስ አድርጓል በይፋ ካርሎስ ባሌባን ማስፈረሙን ማለት ነው። እንግዲህ ማንቸስተር ዩናይትድ ካርሎስ ባሌባን ከአንድሪያስ ሳንቶስ፣ ከዩሪ ቲልማንስ፣ ከብሩኖ ፈርናንዴዝ፣ ሜሰን ማውንት እንዲሁም ኮቢ ማይኖ ካሉበት የአማካኝ ክፍል ውስጥ እንዲጨመር አድርጓል። አሁን ማንቸስተር ዩናይትድ ሊገነባው የሚገባውን ይሄ ቢልድ ኦፍ ዘ ሚድፊልድ የሚባለው ነገር
ጡብ የጨረሰ ይመስላል። የጡቡ መጨረሻ ካርሎስ ባሌባ ነው። ማንቸስተር ዩናይትድ ካሉት የአማካኝ ስፍራ ተጫዋቾች ማኑ ኡጋርቴ ጤነኛው ነው፣ ፒኩ ላይ እንኳን ቢሆን ሜሰን ማውንት የቡድን ቢኖረው ወይ ኮቢ ማይኖ ቢኖረው ወይ ዩሪ ቲልማንስ አንድሪያ ሳንቶስ ቢኖሩትም በአይነቱ ግን በጣም ለየት ያለ የጨዋታ መንገድ ያለው ተጫዋች ነው። ለዛ ነው ማውራት የሚያስፈልገው ማለት ነው። ካልተሳካ ባለፈው የውድድር ዓመት በኋላ ነው የሚመጣ። ባለፈው የውድድር ዓመት ብራይተን ለማንቸስተር ዩናይትድ ይህን ተጫዋች ለመሸጥ 100 ሚሊዮን ፓውንድ ወይም ደግሞ ወደ 120 ሚሊዮን ዩሮ አካባቢ ጠይቆበት ነበረ። ማንቸስተር ዩናይትድ ደግሞ ከ70 ሚሊዮን ፓውንድ በላይ ወይም ደግሞ ከ90 ሚሊዮን ዩሮ በላይ ለዚህ ተጫዋች ማውጣት ምንም አይነት ፍላጎት አልነበረም። አሁን 65 ሚሊዮን ፓውንድ ይሄ ተጫዋች ወደ ማንቸስተር ዩናይትድ የደረሰበት ሂሳብ ነው። ይኸውም የዘ ኦፕታ አናሊስት ዘጋቢዎች ሲገልጹ ኤክስትሪምሊ ዘ ጉድ ፕራይስ ይሉታል። በጣም ጥሩ ገንዘብ ብቻ አይደለም፣ ኤክስትሪምሊ በጣም ጥሩ ገንዘብ ነው ማንቸስተር ዩናይትድ ይህን ተጫዋች ያገኘበት ማለት ነው። እንግዲህ 2025/26 የሱ ልክ ያልሆነው ሲዝን ነው። ያን ሲዝን ብዙ አፌክት ያደረጉት ምክንያቶች ይኖራሉ። ሁለቱና ትልልቆቹ ግን አንደኛው ፋቢያን ሆዝለር ራሱ የብራይተኑ አሰልጣኝ ደጋግሞ እንደገለጸው የማንቸስተር ዩናይትድ ዝውውር የልጁ ሜንታልና ሰብኮንሺየስ ማይንድ ላይ አፌክት አድርጓል ብሎ በጋዜጣዊ መግለጫዎች ሲናገር ሰምተናል። በተለይ ደግሞ የዝውውር መስኮቱ ከመዘጋቱ አንድ ሳምንት ወይም ደግሞ ጥቂት ቀናት በፊት በብራይተን አንድ ጨዋታ ላይ የመጀመሪያው አጋማሽ ላይ ቀይሮ ካስወጡ በኋላ ለምን ቀየርከው ተብሎ ሲጠበቅ በአይሬ በሚባለው ተጫዋች ቀይሮ ካስወጡ በኋላ ፋቢያን ይሄን ሲጠየቅ ልክ አይደለም ዝውውሮቹ ረብሸውታል ሲል ነበርና አመቱን ሙሉ ፋቢያን ሆዝለር ይሄን ቃል ሲጠቀምበት አድምጠነዋል። ሁለተኛውና ትልቁ ጉዳይ ደግሞ የአፍሪካ ዋንጫ ነው። ተጫዋቹ ቴምፖን ሳያገኝ በብራይተን ሴትል ሳያደርግ ከዝውውሩ ጋር እንደተወዛገበ የአፍሪካ ዋንጫ ደረሰ እና ወደ አፍሪካ ዋንጫ ከካሜሮን ብሔራዊ ቡድን ጋር ተጓዘ እና ተመልሶ ሲመጣ ደግሞ ያን የራሱን ቦታ አጡት መጣ ወይም ደግሞ ሙሉ በሙሉ ተነጥቆት ማለት ነውና ከቴምፖ አስወጥቶታል። ከመሃል ላይ መጥፎ ሲዝን ነበረው። ከዛ ደግሞ መሃል ላይ አፍሪካ ዋንጫ መገኘቱ ከአፍሪካ ዋንጫ ተመልሶ ደግሞ እንደገና ወደ ቴምፖ ለመመለስ ጥቂት ጊዜ ወስዶበታል። እነዚህ ሁለት ምክንያቶች ተጫዋቹን በሚታወቅበት የ2024/25 ወይም ደግሞ ማንቸስተር ዩናይትድ 70 ሚሊዮን ዩሮ ሊገዛበት ከነበረው ሂሳብ ላይ ከባድ ሲዝን እንዲያሳልፍ አድርጎታልና በስነ ልቦናም ነገሮቹ ከባድ ለሱ እንደነበሩ የፋቢያን ሆዝለርን ኢንተርቪዎች መከታተል ከበቂ በላይ ይመስለኛል። እንግዲህ ስለ ባሌባ ሲነሳ ሁለት ነገሮች ይነሳል። ሞቢሊቲ ኤንድ ቦል ኬሪንግ የሱ ትልቁ መገለጫ ነው። ሰዎች ስለ ባሌባ ሲጠይቋችሁ ባሌባ ምን አለው ሲሏችሁ ከባሌባ ብቃት ጋር የማይገናኙ ነገሮችን አንስታችሁ ከሰዎች ጋር መወያየት አይጠበቅባችሁ። የባሌባ ትልቁ እና በፕሪሚየር ሊግ ውስጥ በጣም ጥሩ አማካይ የሚያደርገው ቦል ኬሪ እና ሞቢሊቲ ነው። ስለ ሞቢሊቲ ጥቂት ላውራችሁ። እንግዲህ ማንቸስተር ዩናይትድ ብዙ የሜዳ ክፍል የሚሸፍን አማካኝ ይፈልጋል። ካስሜሮ እንደዚህ አይነት አማካኝ ስላለን በእድሜ ምክንያት እና ከአንድ በጣም ጥሩ ከሆነ ፓሰር ጋር ማንቸስተር ዩናይትድ እንግዲህ በቂ ፓሰሮች አሉት፣ በቂ ዲስትሪቢዩተሮች አሉት። ዩሪ ቲልማንስ ያን ማድረግ ይችላል። ብሩኖ ፈርናንዴዝ ቡድን ውስጥ አለ። አንድሪያ ሳንቶስ በተለይ ኮቢ ማይኖ አለው ዲስትሪቢዩተር ማለት ነው። ግን ብዙ የሜዳ ክፍል መከላከል የሚችል ተጫዋች ያስፈልገዋል። ያን ማድረግ ይችላል። ለምሳሌ አንድ ቁጥር ልንገራችሁ። ካስሜሮ ከፕሪሚየር ሊግ ከሚገኙ 109 አማካኞች ውስጥ በሞቢሊቲ እና ብዙ የሚዲያ ክፍል መሸፈን 92ኛ ነው። ያነሳን 92ኛ ነው ብላችሁ 17 ተጫዋቾችን ብቻ ነው የሚበልጥ። በአለፈው ሲዝን ትተን በ2024/25 የብራይተን ማንቸስተር ዩናይትድ በፈለገበት ሲዝን ግን 34.5 ኪሎ ሜትር ፐር ሃወር ይሮጥ ነበረ ካርሎስ ባሌባ። ከፕሪሚየር ሊግ ቤስት 10 ሞቢሊቲ ካላቸው አማካኞች አንዱ ነው። ቤስት 10 ከ109 አማካኞች ቤስት 10 ነው ብላችሁ ያ ማለት 99 አማካኞችን ፕሪሚየር ሊግ ውስጥ ይበልጣል። ያን ያህል ሞቢሊቲው በጣም ፍጹም አስደናቂ እንደሆነ መናገር ይቻላል። ግን ከዚህ ሞቢሊቲ ጋር የሚያያዝለት ብዙ የሜዳ ክፍል መሸፈኑ እንዳለ ሆኖ ቦል ኬሪንጉ በጣም አስፈላጊ ነው። ቦል ኬሪንግ ማለት ኳሱን ተሸክሙ ወይም ኳሱን እየነዳችሁ ወደ አንድ የሜዳ ክፍል መሻገር ማለት ነው። እና እንምጣ በ2024/25 5.2 ሜትር ቦል ኬሪ ያደርግ ነበር ወይም ደግሞ ኳሱን በአማካኝ 5 ሜትር ይገፋ ነበር። 5 ሜትር ከራሱ ማለት ነው። እና ከ6 ኖሚናል ከሆኑ ዲፌንሲቭ ሚድፊልደሮች ከፍ ያደርገዋል። ኖሚናል ማለት በጣም ጥሩ አማካኞች አሉ በቦል ኬሪንግ ከሚባሉ ከፍ ይላል ማለት ነው። ኦልዌይስ
ፖሴሽን ሙቭመንት ማድረግ ይችል ነበር። ፖሴሽን ሙቭ ማድረግ ይችል ነበር። ለምሳሌ ማንቸስተር ዩናይትድ የሆነ የሜዳ ክፍል ላይ ኳሱን እየተቀባበሉ ነው እና ያ ኳስ ማደግ ከብዶታል ማለት በፕሬሲንግም ሊሆን ይችላል ወይም ጥሩ ፓሰር በማጣት ኳሱ እየተሽከረከረ ነው። ለምሳሌ ልበላችሁ ዳሎ እና ማጉዬ የተቀባበሉት ነው። ከዛ ብሩኖ መጡ ባክ ፓስ ያደረገው ወይም ማይኖ መጡ የነኳል። ያ ኳስ ይሁን ያልቆይቷል ማለት ፖሴሽኑን ማንቸስተር ዩናይትድ ወስዷል፣ ግን ፖሴሽኑ ሙቭ አላደረገም ወደ ሆነ የሜዳ ክፍል ማለት ነው። ካርሎስ ባሌባ ያን የማድረግ አቅም አለው። ፖሴሽን ሙቭ የማድረግ ማለት ነው። ወደ 5 ሜትር ፖሴሽን ያሳድጋል። ከነበረበት የሜዳ ክፍል ወደ ሆነ የሜዳ ክፍል በ5 ሜትር ፖሴሽኑ ማሳደግ ወይም ደግሞ የማንቸስተር ኳስ ቅብብል ወደ ሌላ የሜዳ ክፍል በቦል ኬሪንግ ብቻ ኳሱን ተሸክሞ ማሸጋገር ይችላል። ሌላ 5 ሜትር ከፍ ማድረግ ይችላል ማለት። ይሄን በማድረግ የሚበልጡት የሲቲ እና ሊቨርፑል አማካኞች ብቻ ናቸው። ከፕሪሚየር ሊጉ ይሄን ማድረግ ከሚችሉ 4 ቤስት አማካኞች አንዱ ነው ካርሎስ ባሌባ ማለት ነው። በ90 ደቂቃ 2.9 ፕሮግሬሲቭ ራኒንጎች አሉ። ቢያንስ 10 ሜትር የሚደርሱ አሁን የ5 ሜትሩ ነግራችኋለሁ። የ10 ሜትር የሚደርሱ 10 ሜትር ኳስ እየገፋ የሚሄድባችሁ 2.9 ፕሮግሬሲቭ ራኒንጎች አሉት። ወይም በአማካኝ 3 ጊዜ ከ10 ሜትር በላይ ኳሱን ይገፋዋል። ይሄን ማድረግ የሚችሉ የፕሪሚየር ሊግ በተለይ የተከላካይ አማካኝ ተጫዋቾች ውስጥ ሶስተኛው ነው። ከ10 ሜትር በላይ ኳሱን እየገፋ መሄድ የሚያስችል ማለት ነው። ኦኬ ስለ ሞቢሊቲና ስለ ቦል ኬሪንግ አወራን፣ በደንብ የተግባባን ይመስለኛል አይደል? እስኪ ደግሞ ስለ ፓሲንግ እንምጣ። የሚጠላ ፓሲንግ የለውም። በጣም በፓሲንጉ የሚታወቅ ተጫዋች አይደለም፣ ግን የሚጠላ ፓሲንግ የለውም። ላይን ብሬክ ፓስ በማድረግ በጨዋታው ውስጥ ከሚያደርጋቸው ፓሲንጎች ውስጥ 11.8ቱ ላይን ብሬክ ፓስ ነው። እነዚህ ቁጥሮች አድማጮቻችን በደንብ ታስተውሏቸው የባለፈው የውድድር ዓመት ቁጥሮች አይደሉም፣ የ2024-25 ቁጥሮች ናቸው። እና ምንድነው ያለፈ ሲዝን የምትነግረን ምናምን እንዳትሉ፣ ምክንያቱም ነግራችኋለሁ። እና አንደኛው ትልቁ ጉዳይ ስላለ ማለት ነው እናወራበታል። እንግዲህ ላይን ብሬክ ፓስ እያወራን አይደል? 11.8 ፓሶቹ በአማካኝ በጨዋታ ውስጥ ላይን ብሬክ ናቸው፣ ወይም ደግሞ መስመሮችን ያቋርጣሉ። የመጀመሪያ ፕሬሲንግ ላይን ሊሆን ይችላል፣ ወይም ደግሞ ሁለተኛ ብሎክ ከቨሪንግ ላይን ሊሆን ይችላል፣ ወይም ደግሞ ዲፌንሲንግ ላይን ሊሆን ይችላል። የተቃራኒ ቡድን እነዚህ ላይኖች ብሬክ ማድረግ ይችላል ማለት ነው። ባለፈው የውድድር ዓመት ወደ 8.7 ወርዶበታል። ይሄ ከ11 ወደ 8.7 እንዴት እንደወረደ መመልከት ትችላላችሁ። ስለ ላይን ብሬክ እያወራን ላይን ብሬክ ባያረግም አጠቃላይ ፎርዋርድ ፓሶቹ ካሉት ፓሶች ውስጥ 22.7ቱ ፎርዋርድ ፓስ ነው። ባለፈው የውድድር ዓመት ይሄ ወደ 20.5 ወረድ ብሎበታል። ስለ ሎንግ ፓሱ ልምጣላችሁ። አስደናቂ ሎንግ ፓስ አለው። ባይዘው ከጆርዳን ሄንደርሰን ጋር ምናምን ሊነጻጸር የሚችል በጣም ግሩም የሆነ ሎንግ ፓስ አለ። ለምሳሌ ልንገራችሁ 50 ከሚያደርጋቸው ሎንግ ፓሶች ውስጥ 57.1% የተሳካ ነው። ሁለት ረጅም ኳስ ቢሰጣችሁ አንዱ ትክክል ነው ማለት ነው። 112 ሎንግ ፓስ ነው ባለፈው በ2024-25 ያደረገ 112 ሎንግ ፓስ ማለት ከዛ ውስጥ 65ቱ የተሳካ ነው፣ 47ቱ ያልተሳካ ነው ማለት። ስለዚህ በጣም ጥሩ ሎንግ ፓሰር እንደሆነ ማየት ይቻላል። እንግዲህ ቅድም እንዳልኳችሁ ማንቸስተር ዩናይትድ በቂ ዲስትሪቢዩተር አሉት በስብስብ ውስጥ በጣም በቂ ዲስትሪቢዩተር ማለት ነው። ግን አትሌቲሲዝም ያለው አማካኝ አሁን ያገኘ ይመስላል ካርሎስ ባሌባን ማለት ነው። ግራውንድ ከቨሬጅ ያለው ኤክስፕሎሲቭ ፎርዋርድ ራኒንግ ያለው ተጫዋች አሁን ያገኘ ይመስላል በቡድን ውስጥ ማለት ነው። ያ በደንብ እንደሚረዳው በድፍረት መናገር ይቻላል። በደንብ ቡድኑን እንደሚረዳው ማለት የተለየ ካራክተር ያለው ተጫዋች ስለሆነ ማለት ነው። ፊርማው ከተጠናቀቀ በኋላ ከማንቸስተር ዩናይትድ ኢንሳይድ ሚዲያ ጋር ቆይታ ነበረው። ወደ ህልሜ ወደ ተመኞት ክለብ ነው የመጣው ባል ለዛ እርግጠኞች ነን አይደለ? ማንቸስተር ዩናይትድ አጥብቆ መጫወት እንደሚፈልግ የማንቸስተር ዩናይትድ ፊርማ በጣም እንደሚፈልግ እናቅ ነበር፣ እርግጠኞችም ነበርና ለዛ ረጅም ዋጋ እንደከፈለ ማለት ነው። እሱን ማረጋገጥ እንችላለን። ከጄሰን ውልኮክስ የማንቸስተር ዩናይትድ ስፖርቲንግ ዳይሬክተር ኢሊት አማካኝ ነውና በሚቀጥሉት ዓመታት ደግሞ ከዓለማችን በጣም ኢሊት አማካኞች ውስጥ አንዱ ይሆናል። ያ ተሰጥኦ አለው ብሎ ሲናገር አድምጠናል። እንግዲህ የባለፈው የውድድር ዓመት የሱ ብቃት ጥያቄ የሚነሳበት ነው። ግን ከአንድ ዓመት በፊት ግን በጣም አስደናቂ ተጫዋች ነበር። ስለዚህ ተጫዋቹ ሜዥር የምናደርገው የተጫዋቹ ፒክ ነው እንኳን ባይባል የብራይተን የ2024-25 እንደዛ ግን መጫወት ይችላል ማለት ነው። ማንቸስተር ዩናይትድ የሚያውቀው ያን ነው እና ካሪክ እና የማንቸስተር ዩናይትድ ሰዎች ያን 2024-25 የነበረው ቅድም በተቀስኳቸው ምክንያቶች በ2025-26 ጥሩ ያልተጫወተውን ካርሎስ ባሌባን በዛ ብቃት ውስጥ እንዲገኝ ወይም ደግሞ ከዛ ከፍ እንዲል ማድረግ ነው እና አንድ ዓመት ነው ወረደ። ለተከታታይ ዓመታት አይደለም ደካማ ብቃት ያሳየው እና መመለስ እንደሚችል ካሪክ ያምናል።
ራሱ ተጫዋቹም ያ ስነልቦና እንዳለው መናገር ይቻላል። ፊዚካሊ የማንቸስተር ዩናይትድ ሜዲካል ካረገው በኋላ ፊዚካል ጥቂት ወረድ ብሏል። ጉዳቱ ያመጣበት ይሆናል። ከኢንተርናሽናል ብሬክ እንደጀመረ ጉዳት አጋጥሞታል እና የኢንተርናሽናል ብሬክ ልምዶችን አልሰራም። ስለዚህ ክረምት ቫኬሽን ባለበት ፊዚካሊ ነው የሚገኙ። ስለዚህ ማንቸስተር ዩናይትድ ከባድ ስራ ይጠብቋል። ልጁን ከጉዳት መመለስ፣ ከዛ በኋላ ደግሞ ወደ ማች ፊትነሱ ማምጣት ይጠበቅበታል ማለት ነው። በመጨረሻ ግን ካርሎስ ባሌባ የማንቸስተር ዩናይትድ የአማካኝ ስፍራ ግንባታ የመጨረሻው ጡብ ሆኗል።